ጥንታዊቷና ታሪካዊቷ አክሱም የስልጣኔ መነሻና ምልክት የሆኑ ቅርሶች፣ ገዳማትና የተለያዩ የአርኪኦሎጂ ውጤቶች የሚገኙባት ድንቅ ስፍራ ናት። የኢትዮጵያ መሰረት የሆነችው አክሱም ቅድስት ከተማ የሚል ስያሜንም አግኝታለች። ድሮ ኢትዮጵያውያኖች መሰረታቸው አክሱም ሆኖ በሕገ ልቦና ማንንም ሰው ሲያስተምራቸው እግዚአብሔር አምላክ አለን ብለው እግዚአብሔርን ራሳቸው በተፈጥሮ እንቅስቃሴዎች በመረዳት እግዚአብሔርን ያመልኩ ነበረ። የመጀመሪያው መስዋዕተ ኦሪት ከኢየሩሳሌም ቀጥሎ መስዋዕተ ኦሪት የተሰዋባት አክሱም ላይ ናት። በዚህ ሁኔታ ነው አክሱም ቅድስት ከተማ የምትባለው። ምክንያቱም ፊት ለፊታችን የምታዩት እግዚአብሔር ለሙሴ የሰጠው የቃል ኪዳን ታቦት ያለው እዚህ ቦታ ላይ ነው። ምክንያቱም እግዚአብሔር ፈቅዶ ታቦተ ጽዮንን በቀዳማዊ ምኒልክ አማካኝነት ከሺዎች እስራኤሎች ጋር ወደዚህ በመምጣት የመጀመሪያው ምኩራብ ቤተ መቅደስ እዚህ ቦታ ተሰርቷል። በዚህ ሁኔታ ሁሉ ጊዜ ቅዳሴ ነው፣ ሁሉ ጊዜ ስብሐተ ነግህ አለ፣ ሁሉ ጊዜ ሰዓታት አለ፣ ሁሉ ጊዜ ምስጋና ዓመት ሙሉ አይቋረጥም፣ ሁሉ ጊዜ ቁርባን አለ፣ ሁሉ ጊዜ ጥምቀት አለ። ኤኒ ታይም የፈለገውን አገልግሎት ማግኘት ለሚፈልግ ሰው እዚህ ቦታ ላይ አገልግሎቱ ማግኘት ይችላል። አክሱምን ስናነሳ የክርስትና እምነት መሰረት የሆነችውን ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያንን እናገኛለን። አብርሃ ወአጽብሃ የመጀመሪያውን ቤተክርስቲያን በአራተኛው ክፍለ ዘመን እዚህ ቦታ ላይ እንደሰሩ፣ ያ ቤተክርስቲያንም በዮዲት ጉዲት ምክንያት እንደተቃጠለ፣ ለሁለተኛ ጊዜ በንጉስ አንበሳውድን ባለ 7 ቤተ መቅደስ እንደተሰራ፣ ያ ቤተክርስቲያን እንደገና በግራኝ አህመድ እንደፈረሰ፣ ለሶስተኛ ጊዜ አጼ ፋሲል ከጎንደር ቤተ መንግስት ያሰሩት ቤተክርስቲያን ያንን የወንዶች ገዳም ነው። ታሪክ እንደሚነግረን እስከ አጼ ኃይለ ሥላሴ ዘመነ መንግስት ድረስ በአክሱም ጽዮን ማርያም ቤተክርስቲያን የሚገለገሉት ወንዶች ብቻ ነበሩ። ሴቶች አገልግሎቱን የሚካፈሉት በርቀት ሆነው ነበር። ኋላ ላይ ግን ንጉሱ ሴቶችና ወንዶች በእኩል የሚገለገሉበትን ቤተክርስቲያን አስገንብተዋል። ምክንያትም ነበራቸው። አጼ ኃይለ ሥላሴ የመምበር ኦፍ ሌግ ኦፍ ኔሽንስ በነበሩበት ወቅት ልክ ጣሊያን ኢትዮጵያን ለሁለተኛ ጊዜ ሲወር በዚያን ሰዓት ወደ እንግሊዝ ሀገር ሂደው አቤቱታም ለማሰማት እዚያ ቦታ ላይ በተገኙበት ወቅት በዚህ ሁኔታ ነው አጼ ኃይለ ሥላሴ ያው ለእግዚአብሔር ስለት አደረጉ። እግዚአብሔር አምላኬ ሆይ እኔ ወደ ሀገሬ ከተመለስኩኝ ስልጣኔ ተመልሼ ከያዝኩኝ በወንዶችና በሴቶች ልዩነት ባለበት ገዳም ሴቶች የሚገለገሉበት አሰራለሁ ብለው ተሳሉ። በስለታቸው መሰረት በ1945 ይህንን መስርተው በ1957 ይህንን ህንጻ አለቀ። አንድ በቅድስና የሚኖር አባት ታቦተ ጽዮንን እየጠበቁ የሚኖሩት እዚህ ቦታ ላይ ነው። ሌላ ሰው መግባት አይችልም። ሁለቱም ጋር አሁን አገልግሎት አለ። እዚህም አገልግሎት እየሰማቸው ነው። ወንዶች ጋርም አገልግሎት አለ። ይሄ አመት ከአመት ነው። በዛን ጊዜ በአክሱም ጽዮን ማርያም ቤተክርስቲያን ከሃይማኖታዊ ስነ ስርዓት ባሻገር ስርዓተ ንግስና የሚፈጸም ነበር። እስከ አጼ ኃይለ ሥላሴ ጊዜ የነበሩ ነገስታት ልክ ነብዩ ሳሙኤል ዳዊትን ሳኦልን ቀብቶ ያነግስ እንደነበረው ስርዓት አክሱም ላይ ይፈጸም ነበር። ምክንያቱም አክሱም መጥቶ ተቀብቶ ካልነገሰ ንጉሰ ጽዮን ንጉሰ ኢትዮጵያ ተብሎ ካልተሰየመ የህዝቡም የንጉሱም አክሰፕተንስ አይኖረውም። አክሱም መጥተው ተቀብተው ሲነግሱ ቃል ይገባሉ። እኛ ጽዮን እንደዚህ አክብራ ቀብታ ንግሳናለች፣ እኛ ደግሞ ለጽዮን የራስ አክሊሎቻችን፣ የነገስታት ልብሶቻችን፣ የተለያዩ መጽሐፍቶች፣ የተለያዩ ነገሮች ለጽዮን እንሰጣለን ብለው ያበረከቷቸው ነገሮች ናቸው። እዚህ ሙዚየም ላይ የምናያቸው የሰላም ጅምሮቹን ቀጣይነት ኖሯቸው ያው ሙዚየሙ ተሰርቶ ኢትዮጵያውያኖች ሁሉም ሰርተውት ሙዚየሙ ያው ለህዝቡ ያሉትን ቅርሶች በደንብ የሚታዩበት ይሆናሉ ብዬ ተስፋ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን በየዓመቱ ህዳር 21 ቀንን በታላቅ ድምቀት ታከብራለች። ህዳር ጽዮን ታቦተ ጽዮን ወደ አክሱም የመገባችበት ነው። ሌላኛው ስለ ጣዖቱ መሰባበር ምክንያቱም ታቦተ ጽዮን ተማርካ በነ ኤሊ ችግር ምክንያትነት መስዋዕተ ኦሪት በቤተ መቅደሱ እየቀለዱ ታቦተ ጽዮን እንደተማረከችና የኤሊ ልጆችም እንደሞቱ በተማረከችበት ወቅት ለዚህ ነው ታቦተ ጽዮን ቀጥቀጥቶ ለዳጎን ጸረና የሚል ምስጋናም ሁሉ ጊዜ ዳጎን ጠላታችን ዳጎን ጣዖት ታቦተ ጽዮን ሰባብራ ጣለችው የሚለው በመጽሐፍ ቅዱስ ላይ በሰፊው የምናገኘው። ቅዱስ ያሬድ ለታቦተ ጽዮን ማርያም ክብር ምስጋና አቅርቧል። ቅዱስ ያሬድ የተወለደበትም ዜማም የደረሰበት ነው። ለኢትዮጵያውያኖች አንድ የሚያደርገው ዜማም እዚህ ቦታ ላይ ነው የተመሰረተው። የዜማ ትምህርቶች የድጓ ምስክርነት አለ፣ የመጽሐፍት ምስክርነት ይሰጣል። ጾመ ድጓ፣ ዝማሬ፣ መዋሥዕት ብዙ ትምህርቶች ሁሉም ጉባኤያት ቅዳሴ መምህሮች አሉ። ለዚህ ነው ቅዱስ ያሬድም እዚህ ቦታ ላይ ቀዳሚ ሀለ ጽዮን ሰማይ ሰራረ ሳራረ ወዳግም አርአዮ
ለሙሴ ዘከመ ይገብር ግብራ ለደብተራ ብሎም ስለ ታቦተ ጽዮን ክብርም አመስግኗል። ልክ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግ በርካታ ሰዎች ህዳር 1 ቀን የአክሱም ጽዮን ማርያም የንግስ በዓልን እንዲሁም በአብይ ጾም የመጨረሻ ሳምንት ሆሳዕናን ለማክበር ብሎም ታሪካዊ ቦታዎችንና ቅርሶችን ለመጎብኘት ወደ አክሱም ያመራሉ። ዛሬ የክርስትና እምነት ተከታዮች የኢየሱስ ክርስቶስ የትንሣኤ በዓልን እያከበሩ ነው። የሰላምና የደስታ በዓል ይሁን።